ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናላችን ተከታታዮች እንደምን አላችሁ? በዛሬው ቆይታችን የኤርገን ክሎፕ ኤጀንት የተናገሩትን ነገር እንዲሁም የማንቸስተር ማስተባበያን እና የባርሴሎናን የትናንት ምሽቱን ጨዋታ ውጤት እናቀርባለን። አብራችሁን ቆዩ። ማንቸስተር ዩናይትድ የቀድሞውን የሊቨርፑል አሰልጣኝ የርገን ክሎፕን ለመቅጠር ጠይቆ እንደነበር ወኪላቸው አረጋግጧል። አሰልጣኝ የርገን ክሎፕ ከማንቸስተር ዩናይትድ ጥያቄ የቀረበላቸው ሊቨርፑልን ከለቀቁ በኋላ መሆኑን ወኪላቸው ማርክ ኮሲክ ተናግሯል። በተጨማሪም ቼልሲ አሰልጣኝ የርገን ክሎፕን ለመቅጠር ጠይቆ እንደነበር ወኪሉ ጨምሮ ገልጿል። ይሁን እንጂ አሰልጣኝ የርገን ክሎፕ ውድቅ ማድረጋቸው ተነግሯል። አሰልጣኝ የርገን ክሎፕን እንግሊዝ ውስጥ ከሊቨርፑል ሌላ ክለብ ማሰልጠን እንደማይፈልጉ ግልጽ ማድረጋቸውን ወኪሉ ጠቁሟል። የርገን ክሎፕን ለመሾም አልጠየቅንም። ማንቸስተር ዩናይትድ እና ቼልሲ አሰልጣኝ የርገን ክሎፕን ጠይቀው እንደነበር የአሰልጣኙ ወኪል ተናግሯል። ወኪሉ አክሎም አሰልጣኝ የርገን ክሎፕ ጥያቄውን ውድቅ እንዳደረጉት ገልጿል። ይሁን እንጂ ዩናይትዶች አሰልጣኝ የርገን ክሎፕን ለመቅጠር ጠይቀው ነበር መባሉን አስተባብለዋል። ቼልሲ በተመሳሳይ ለአሰልጣኙ ጥያቄ አቅርቧል መባሉን እንዳስተባበለ ዘ አትሌቲክ አስነብቧል። በተጨማሪም በሌላ በኩል ደግሞ ባርሴሎና ሽንፈት አስተናግዷል። የካታላኑ ክለብ ባርሴሎና ከጂሮና ጋር ያደረገውን የላሊጋ መርሃ ግብር 2-1 በሆነ ውጤት ተሸንፏል። የጂሮናን የማሸነፊያ ግቦች ሌማር እና ፍራን ቤልትራን ሲያስቆጥሩ ለባርሴሎና ኩባርሲ ከመረብ አሰርፏል። ባርሴሎና በውድድር ዘመኑ አራተኛ የላሊጋ ሽንፈቱን አስተናግዷል። ባርሴሎና መሸነፉን ተከትሎ ሪያል ማድሪድ በሊጉ መሪነታቸው ቀጥለዋል። ባርሴሎናው አሰልጣኝ ሃንሲ ፍሊክ ከምሽቱ ሽንፈት በኋላ በከፍተኛ ብስጭት ውስጥ ሆነው አስተያየታቸውን ሰጥተዋል። ጂሮና ጨዋታውን ማሸነፍ ይገባዋል ያሉት አሰልጣኙ ከእኛ እጅግ ጥሩ አልነበርንም ሲሉ የቡድናቸውን እንቅስቃሴ ወቅሰዋል። ቡድኑ በርካታ ስህተቶች ሰርቷል ያሉት አሰልጣኙ ስንከላከል ጥሩ አልነበርንም፣ የመሃል ክፍሉ ቦታ ብዙ ክፍተቶች ነበሩ፣ ጫና አልፈጠርንም፣ ክፍት ነበርን፣ ብዙ ተቆጥሮብናል ሲሉ ጨምረው ተናግረዋል። አሰልጣኝ ሃንሲ ፍሊክ አያይዘውም ለተጫዋቾቹ የ2 ቀን እረፍት መስጠታቸውን በመግለጽ በጣም ደክመዋል፣ ያስፈልጋቸዋል ብለዋል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ።